በጣም ይቅርታ ማለት እወዳለሁኝ በድጋሚና ይቅርታ አድርጉልኝ። ከዛ እንግዲህ ልክ አንተ ያው ብዙ ጊዜ ለኔ እንደምትጨነቅም ነግሬያቸዋለሁ ለቤተሰቦቼ እና ለኔ ከማሰብ አንፃር ሰላም ውድ የሀናና የኢዮብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ቤተሰቦቼ አለ እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ተመልሼ መጥቻለሁ። ደህና ናችሁ? አለን እግዚአብሔር ይመስገን። ባለፈው ቪዲዮ ሰርተን ነበር። እንግዲህ እውነት ለመናገር ያንን ቪዲዮ እንደዛ መስራት አላሰብኩም እኔ በእርግጥ ግን የሆነ እናንተን ቤተሰቦቼን ያስቆጣ ቪዲዮ ሰርተናልና ያው እንግዲህ ያንን ትንሽ እኔ የነበረውን ሁኔታ ምናምን ላስረዳችሁ መጥቻለሁ እላለሁ። እንዴት ናችሁ ውድ ቤተሰቦቼ? በአገር ውስጥ ያላችሁ በውጭ ያላችሁ ውድ ኢትዮጵያውያን እንዲሁም ኤርትራውያን እንዲሁም ደግሞ የመዳም ቅመሞችዬ እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን እኔ በጣም ደህና ነኝ እላለሁ። እንግዲህ ኦርቶዶክሳውያን በዚህ አጋጣሚ እንኳን ለሰሙነ ሕማማት አደረሳችሁ እላለሁ። ያው እንግዲህ ያለንበት ጾም ወቅት ነው፣ ሕማማት ነውና እንኳን አደረሳችሁ ማለት ፈልጋለሁ። ያው ትላንትና ውሳና ስለነበረ ያው ስላልገባን ነው እንኳን አደረሳችሁ ያላልኩት። እንኳን አደረሳችሁ ብያለሁ። በዚህ አጋጣሚ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እግዚአብሔር ሰላም ከእናንተ ጋር ይሁን በያላችሁበት። እንግዲህ ዛሬ ያው እኔ የመጣሁት በባለፈው ቪዲዮ ትንሽ ማብራሪያ ልሰጣችሁ ነው። ባለፈው ቪዲዮ እውነት ለመናገር እኔ አላሰብኩትም ነበረ። ማለት ያው ትንሽ ወጣ ብለን አየር ልንቀበል ምናምንና ለእናንተም ደግሞ አንዳንድ ነገር እናሳያችኋለን ብዬ ነበር። ማለት እንደዛ አይነት አይዲያ ነገር ይዘን መተን ነበረ ወደዚያ እና ግን የተፈጠረው ነገር ሌላ ነበረ። አባ የሆነ ሐሳብ አሰበና ማለት እውነት ለመናገር ያ ሐሳብ ብዙዎቻችሁ እንዳሰባችሁት ፕራንክ አልነበረም። በእርግጥ ያ ሐሳብ ሁልጊዜ የምናምራበት ሐሳብ ነው። ሌላ ጊዜም እንደዚህ ቢሆን ብለን አሁን ካለንበት ሁኔታ ተነስተን የምናወራቸው አንዳንድ ነገሮች አሉ። እኔ ብዬ ሄጄ ብሰራ ወይ ደግሞ ምናምን እንደዚህ ነገሮች ምናምን ብለን እንደ ሐሳብ የምናወራቸው ነገሮች አሉ። ግን እንደዚህ በቃ አምርረን አንተ ትሄዳለህ ወይ እኔ እሄዳለሁ ተባብለን ያወራንበት ነገር አልነበረምና በጊዜው እኔን በጣም አስደንግጦኝ ነበረ። ምክንያቱም እኔ እንደምታውቁት ሁሉ ነገሬን ጥዬ እሱ ጋር መጥቻለሁና እሱም ደግሞ እኔ ሁሉ ነገሩ ነኝ ብዬ ነው የማስበው። እሱም ለኔ ሁሉ ነገሩ ነው። ነገር ማለት እሱም ለኔ ሁሉ ነገሬ ነው፣ እኔ ደግሞ ለሱ እንደዛው ብዬ ነው እኔ የማስበውና ትንሽ ያመጣው ሐሳብ አስደንግጦኝ ነበረ በጣም። እኔን ብቻ አይደለም ውድ ቤተሰቦቼ እናንተም በጣም ደንግጣችሁ ብዙ ኮሜንት እየሰጣችሁ እንዲሁም ደግሞ በውስጥ እየደወላችሁ እንዴት ነው እንደዚህ ምናምን ብላችሁ እሱንም እንደተቆጣችሁት ነግሮኝ ነበረና እውነት ለመናገር ያው ደግሜ እንደምላችሁ ሁኔታው ፕራንክ አልነበረም። የምናስባቸው ነገሮች ነበሩ ግን እንደዚህ በቃ አምርሮ እንደዚህ ይላል ብዬ አላሰብኩም ነበርና እኔ በጊዜው የተናገርኩት እውነተኛ ሐሳቤን ነበረ። ምክንያቱም በቃ እንዴት እኔን ጥለህ ለመሄድ ታስባለህ? እኔ አንተን ብዬ መጥቼ ብዙ ነገራችንን በቃ ወደ ጎን ጥለን ፍቅር ይበልጣል፣ ፍቅራችንን አስበልጠን ያለውን ነገር አብረን ተጋፍጠን ብናገኝ ብናጣ፣ ምክንያቱም ሁሉ ጊዜ አንድ አይነት ነገር ላይኖር ይችላል። የሰው ልጅ መውጣት መውረድ፣ ማግኘት ማጣት ብዙ ነገር እንዳለ ከወዲሁ አስበንበት ነው ማለት ትዳር ውስጥ ሲገባ ወይም ደግሞ ወደ ህይወት ውስጥ ሲገባ ሲጀመር እንደዚህ አይነት ነገር ታስቦ ነው። እንደዚህ አይነት ነገር ሊፈጠር ይችላል። መውጣት መውረድ ሁሉ ነገር አልጋ በአልጋ ላይሆን ይችላል። ብዙ ቻሌንጅ ሊገጥመን ይችላል ከዚህ በኋላ የሚለውንም ነገር አስበንበት ነው የገባንበትና ያ ነገር ከበደኝ። እኔ በቃ ከዚህ በኋላ ይሄን ነገር መቋቋም አልቻልኩም። ስራ ማጣቱን ስራ የለንምና ቤት ኪራይ ምን እንከፍላለን? በዛ ላይ ደግሞ አንቺንም ያምሻል። እውነት ለመናገር ያው እኔ አረብ ሀገር ስሰራበት የነበረው እግሬ ትንሽ ያመኛል። በእርግጥ ግን ደግሞ እንደዛ በቃ እንደዚህ ነገሮችን አምጥቶ በቃ እኔ መሄድ አለብኝ አንቺን ደስተኛ ለማድረግ አንቺን ለማስደሰት እኔ ሰርቼ ግዴታ አንቺን በተሻለ ሁኔታ ማኖር አለብኝ ምናምን ብሎ ያንን ነገር ሲያመጣ በእርግጥ ደንግጫለሁ። እንዳያችሁትም ትንሽም ተናድጄ ነበረ። እንደዚህ ማለት በቃ ስሜታዊኝ ተናግሬ አላቅም እውነት ለመናገርና በጣም ተናግሬው ምናምን ነገር ነበረ።
ከዛ በኋላ ግን በቃ ያለውን ነገር አስረዳውትኝ እኔም ያው ከካሜራ ጀርባ ቤት ስንሄድ ምናምን ነገርና ስፔሻሊ ደግሞ እናንተንም በእውነት በጣም እኔ ብዙ ቤተሰቦች አሉኝ በዚህ አጋጣሚና በጣም ስለኔ የሚጨነቁ ማለት አለ አይደለ አስቀይመሃታል ምናምን ብለው እሱንም በምክርም ተላላቆቻችን ደግሞ በቁጣ እንደዚህ አይነት ነገር አይሆንም ማለት ሁሉም ነገር እንደሚታለፍ እኛ ነግረናችኋል። ሁሉም ነገር ያልፋልና እናንተ በያዛችሁት ነገር በርቱ እንጂ ይሄን ነገር ፍቅራችሁን ሊያሳጣችሁ አይገባም። ማለት አሁን ባለው ነገር በትንሹ አትሸብረኩ ማለት በቃ ፈተና አይስበራችሁ በዚች ጊዜ ውስጥና ለምንድን እንደዚህ የምታረጉት ብላችሁ እሱን በጣም እየተቆጣችሁት ነበርና ለኔም በጣም ስትጨነቁ የነበራችሁ ቤተሰቦቼ በዚህ አጋጣሚ በጣም አመሰግናለሁ። ብዙ ሰው ከጎናችን እንዳለ ነው ያየሁበትና ከዛ በኋላ እንግዲህ ያው ሄደን ወደ ቤት አወራንበት በደንብ ቁጭ ብለን ዲስከስ አድርገንበት በቃ እንደዚህ አይነት ነገር መሆን የለበትም ብናገኝም ብናጣም ብዙ ነገሮች ሊመጡ እንደሚችሉና ግን ያንን ነገር ደግሞ መቋቋም እንዳለብን አብረን ፍቅራችን ብቻ ማስቀጠል እንዳለብን ምናምን አስረዳውትኝና እሱም ደግሞ ከዛ በኋላ በቃ በጣም ተጸጽቶ ምናምን ይቅርታ ጠየቀኝ። እውነት ለመናገር እኔ በጣም ይቅርታ ጠይቆኝ ነበረ። ያው እናንተንም መጥቶ ይቅርታ ይጠይቃችኋል ውድ ቤተሰቦቻችን ምክንያቱም እዚህ ጋር የሚያደርሳችሁን ከእግዚአብሔር በታች እናንተ ናችሁ። እናንተም ደግሞ ከዚህ በኋላም ከጎናችን እንደሆናችሁና በጥሩ ነገር ብትመጡ ማለት ፍቅራችሁን ማለት በፍቅራችሁ ሁኔታ ባላችሁበት ደስተኛችሁ ሆናችሁ ማየት ላይክ ስትዝናኑ ብዙ ነገሮች ስታደርጉ ማየት ነው እንጂ የምንፈልገው እናንተ ጸባችሁን በቃ የእናንተን ግጭት ምናምን እኛ ማየት አንፈልግም እያላችሁ በጣም ብዙ ቤተሰቦቻችን ኮሜንት እየሰጣችሁ ነበር። ኮሜንትም እያነበብኩኝ ነበርና እውነት ለመናገር በጣም አመሰግናለሁ በዚህ አጋጣሚ ስለኔ ለተጨነቃችሁ። ያው እኛ እውነት ለመናገር አባም ያለኔ አይሆንለትም ውሸቱን ነው ማለት አለ አይደለ ሰው ሲጨነቅ ብዙ ነገር ያስባል ቢሆን የሚባል ነገር አለ። በቃ እሱ እኔን ከድሮም ጀምሮ እኔን በተሻለ ሁኔታ ማኖር ይፈልጋል እንዳልኳችሁ ኢቭን አረብ ሀገርም ሆነን ስናወራ ማለት ነው እኔ እኮ ቢኖረኝ ይል ነበረ እውነት ለመናገር ማለት ነው እኔ እኮ ቢኖረኝ እኔ የተሻለ ሁኔታ ላይ ብሆን ኖሮ አንቺ አረብ ሀገር ባልተሰቃየሽ አንዳንዴ ያመኛልና ስፔሻሊ ሲያመኝ በጣም በቃ ይከፋል በቃ እኔ የተሻለ ነገር ቢኖረኝ ኖሮ አንቺ አረብ ሀገር ባልተሰቃየሽ እንደዚህ ሁኔታዎች ባልተፈጠሩ እያለ ብዙ ጊዜም ሐሳብ ይሰጠኝ ስለነበረ አሁንም ደግሞ ያለበትን ሁኔታ ማለት በርግጥ ስራ አላገኘንም እየሰራን አይደለም እንጂ እግዚአብሔር ይመስገን ምክንያቱም ፍቅር ነው የሚበልጠውና ባለን ፍቅራችን ደስተኛ ነን። ግን ደግሞ ያው እንደ ሐሳብ ነው ያነሳው እንጂ እኔን ለማስቀየም ወይ ደግሞ እኔ ለማስከፋት አስቦም አይደለም እንግዲህ እንደዛም ያስባል ብዬም አላስብም እሱም እንዳላሰበና በጣም በቃ አንቺ እኔ ካልፈቀድኩኝ ሁሉ ነገር ሊቀር እንደሚችል ነግሮኝ ምናምን ይቅርታ ጠይቆኛልና እናንተንም በዚህ አጋጣሚ መጥቶ ይቅርታ ይጠይቃችኋል ላለው ውድ ቤተሰቦቼ ያስቀየምናችሁ እንግዲህ ትንሽ ያስደነገጥናችሁ ቤተሰቦቻችን ይቅርታ ማለት እንፈልጋለን። ከዛ በተረፈ ደግሞ ያው አሁን እግዚአብሔር ይመስገን ያበረታታችሁን ነው በሐሳብም በተለያዩ ነገሮችም ጎበዞች በርቱ ማለት ይሄም ነገር ያልፋል እያላችሁ በጣም ብዙ ሐሳብ የምትሰጡን ቤተሰቦቻችን ከጎናችሁ ነንኛ በቃ ምንም ቢሆን እናበረታታችኋለን እያላችሁ የምታበረታቱን ቤተሰቦቻችን በጣም በዚህ አጋጣሚ እናመሰግናለን። አሁን ደህና ነን ግን ደግሞ ይቀራል ቪዲዮቻችን ላይክ ሼር ኮሜንት ሰብስክራይብ እያደረጋችሁ በጣም በቃ የተሻለ ቦታ ሰርተን እኛም የተሻለ ቦታ ደርሰን እግዚአብሔርንም ለማመስገን እናንተንም ለማመስገን ወደፊት በርትተን ጎበዞች እንድንሆን የእናንተም እገዛ ከኋላችን በጣም ያስፈልገናል እገዛችሁ ማለት ነውና እንድታበረታቱን ከዚህ በላይ በቃ ማለት አንዳንድ ዩቲዩበሮች ማለት ትላልቅ ሰብስክራይብ ያላችሁ ዩቲዩበሮችም ቪዲዮቻችንን ፒን እያረጋችሁልን
እንድታበረታቱን አብራችሁን ደግሞ ብትሰሩ ልክ ባለፈው እንዳልኩት አብራችሁን ብትሰሩ አንዳንድ ነገሮችን በቃ ማለት በማሰራት ሰፖርት ብታደርጉን ያንን ነው ማለት የምንፈልገው። በተረፈ በጣም እንወዳቸዋለን እናከብራቸዋለን ውድ ቤተሰቦቻችን። ማለት አንዳንዴ ህይወት ትምህርት ናት፣ ሁሉ ጊዜም ትምህርት ናት። ማለት አንዳንዴ ደስታ አለ፣ አንዳንዴ ሀዘን አለ፣ በጣም ብዙ ነገር አለ። እኔ በህይወቴ አሁን ባለፍኩባቸው ጊዜያቶች በጣም ብዙ ነገር ተምሬያለሁ። አሁን ደግሞ ወደ ሚዲያ ስመጣ ስፔሻሊ ብዙ ነገር ነው እየተማርኩም ነው የምቀጥለው። በጣም ብዙ ነገር ያስተምራል። ባይዘዌ ከራሳችን ከነበረው ህይወት ይልቅም ሞር ደግሞ አሁን በሰዎችም የምንማራቸው ብዙ ነገሮች አሉ። ምክንያቱም እንዳያችሁት አባ በጣም ብዙ ነገር አሳልፎ ብዙ ነገር አልፎ ነው እዚህ ላይ የደረሰው እና ከሱም ህይወት እየተነሱ ብዙዎች በእውነት ነው የምላቸው ብዙዎች ህይወታቸውን ሼር እያደረጉ እኛም እንደዚህ ያለ እንደዚህ እያሉ ብዙ ነገሮችን ይላሉና እኛም ደግሞ ከኛም ካሳለፍነው ነገር ከነሱም ከሰዎችም ከብዙ ነገሮችን ህይወትን እንድንማርበት በቃ ጎበዞች እንድንሆን ነውና ህይወት በዚህ አጋጣሚ በጣም ብዙ ነገር ታስተምራለች። እኛ እናንተም ደግሞ ከኛ ትንሽዬ ማለት በቃ ከፍቅራችን ከብዙ ነገራችን እንድትማሩ ነው የምንፈልገው ከዚህ በኋላ ማለት ነው። ማለት የተሻለ ጥሩ ነገር አሳይተናችሁ እናንተ ደስተኞች እንድትሆኑ ነው የምንፈልገው። ምክንያቱም እናንተም እኛን ደስተኞች እንድንሆን እንድንበረታ በቃ ስለኛ ደስታ ስለምትጥሩ እኛም ደግሞ በተቻለን መጠን ጥሩ ነገር እያሳየን እናንተን ደስተኞች ሆናችሁና ሼር እያደረጋችሁ ቤተሰቦቻችን ሰብስክራይብ እያስደረጋችሁልኝ ከጎናችሁን እንድትሆኑ ላለው እንግዲህ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አባ ይመጣል እንግዲህ ይቅርታ ይጠይቃቸዋል። ከዛውን ተረፈ ደግሞ እስቲ የነበረውን ነገር ያስረዳቸዋል ማለት ነው። እና ያው አባም ከጎን ያለ የተፈጠረውን ነገር ስላለው ነገር በደንብ ያስረዳቸዋል። ወደ ቤተሰቦቼ አባዬ እንኳን ደህና መጣ። እንኳን ደህና ቆየሽ የኔ ውድ። ሰላም በላችሁ። እሺ ቤተሰቦቼ ሰላም ለእናንተ ይሁን በያላችሁበት፣ በውጭም በአገር ውስጥም ያላችሁ ቤተሰቦቼ በድጋሚ በያላችሁበት ሰላማችሁ ብዝት ይበልኝ። በሰሞኑ ቪዲዮዬ እንግዲህ ትንሽ አንዳንድ ሰዎች ማለት ብዙዎች ማለት ይቻላል አንዳንዶች በእርግጥ ያው የሆነ ነገር እያሉ ነው። ነገር ግን አብዛኛዎች ደግሞ ተቀይማችሁኛልና ዛሬ አንደኛ በትልቁ እናንተን ቤተሰቦቼን ይቅርታ ልል ነው የመጣሁትኝ። ማለት አስቀይሜያችኋለሁ። ምናልባት ማሚ ብዙ ነገር ብላችኋለች ይመስለኛል እና እኔ ማለት እንደተናገርኩት እንደ አይዲያ ነው መጀመሪያው ቆጣ እያልኩ ሄድኩኝ እንጂ እሷም እንደዛ እንትን ስትል መጀመሪያ ላይ በቃ የሆነ አድቫይስ ነው የፈለኩትኝ፣ ምክር ነገር ማለት ይሄን ብትሰራ እኮ እንደዚህ መሆን ትችላላችሁ ምናምን የሚለውን ምክር ነበር የፈለኩት እንጂ እኔ እማዬን አልፈልግሽም ወይም እተውሻለሁ በሚል ነገር አልነበረም። ተዋታለሁ ትቻት ሄዳለሁ አይደለም፣ ቆይተሽ እዚሁ ተቆያሽ እኔ የተወሰነ ሰርቼ በቃ ህይወታችንን ቀይራለሁኝ ነበር ያልኩት አይዲያ ማለት ነው። እና አሁንም በድጋሚ ካጠፋሁኝ በጣም ውድ ቤተሰቦቼ በቃ ማለት ውጭ ሀገር ያላችሁ ሰዎች ሁሉ በጣም ብዙዎች ደውላችሁ እንዴት እንደዚህ ታደርጋለህ እያላችሁ ቀጥታ ስልክ ደውላችሁልኛልና በጣም እንደዚህ ዝቅ ብዬ ይቅርታ ማለት እፈልጋለሁ። ምክንያቱም አንድ ቤተሰብ ከዚህ ካገኘሁት ቤተሰብ አንድ ቤተሰብ ማጣት አልፈልግም። እየጨመርኩ እንዴት ነው የምፈልገው? ምክንያቱም በእናንተ ነው ሁሉም ነገር በቃ ይመር በእናንተ ነው። እሷንም ያገኘው በእናንተ ነው። አሁንም ከእግዚአብሔር በታች የቆምኩት በእናንተ ነው ብዬ ነው ማስበው። ከእግዚአብሔር በታች በቃ የኔ ሰው ነው በቃ ፍላጎቴ። ሰብስክራይብ ማድረጋችሁኝ በምንም በየትኛውም ነገር ሳፖርት ያደረጋችሁኝ እናንተ ናችሁና አሁንም ወደኔ እየመጣችሁ ቤተሰብ እንድትሆኑኝ ነው እንጂ የምፈልገው አንድ ቤተሰብ ማጣት አልፈልግምና በጣም ይቅርታ ማለት እወዳለሁኝ በድጋሚና ይቅርታ አድርጉልኝ። ከዛ ደግሞ ያልተናገርኩት ለውድ ኦርቶዶክሳውያን ደግሞ ዛሬ ሰሞነ ሕማማት ነውና እንግዲህ ያው ጾምም አይደለ ይቅርታ እንደምታደርጉልኝ ተስፋ አደርጋለሁ። በዚሁ አጋጣሚ ደግሞ እንኳንም አደረሳችሁ ለብርሃነ ትንሣኤው ደግሞ እንግዲህ በሰላም ያድርሰን እላለሁ ውድ ቤተሰቦቼና በጣም ይቅርታ አሁንም በድጋሚ ደጋግሜ ነው ይቅርታ ምላችሁ። እወዳችኋለሁ፣ አከብራችኋለሁ። እና ደግሞ ስለማሚ ደግሞ እውነት ለመናገር ለኔ
የምሬ ነው። ሁሌም እንደምለው በቃ እንደሱ አይነት ሚስት ባል ማነው ሚስት ለሌለው እንደሱ አይነት ሚስት ይስጥላለው። ፕላስ ደግሞ ማለት እንፈልገው ሌላው ነገር ደግሞ እኔ እንደሷ እኔ በቃ ቃል ያጥረኛል ስለሷ ለመናገር ማለት ነው። ምክንያቱም ለኔ ቪዲዮ ላይ እንደሰማችሁት ነው፣ እግረኛው ሚዲያ ላይ እንደሰማችሁት ነው። በቃ ስለሷ ተናግሬ አልጠገቡም። ምክንያቱም ዛሬ እንኳን ያው እንደምታዩኝ ማለት ነው የምር ከምንም በላይ ካላት ነገር በቃ እሷ ሳትበላ ለኔ በቃ እንድበላ የምትፈልግ ሴት ነች የምር። እና በዚሁ አጋጣሚ እሷንም እዚሁ ላይ ይቅርታ እላታለሁ። በእርግጥ ብቻዋን ይቅርታ ብያታለሁኝ ማለት በቃ ስላስከፋሁሽ ስላስቀየምኩሽ ይቅርታ ብያታለሁኝ። ይሄን ደግሞ ያልኩበት ምክንያት ያለን ነገር ያው እንዳያችሁት ነው። ብዙም ማለት ዩቲዩብ ክፈቱ እንኳን በተባለበት የሆነ እንደውም በአንድ የሆነ ምናምን ነበር የጠበቅኩት በቃ በጣም ብዙ ሰው ስላለኝና እይታው ሃይ ነው ማለት 10,000 ምናምን በአንድ ቀን ይታየና ግን ሰብስክራይብ ደግሞ ሲታይ ደግሞ በጣም ትንሽ ነውና ይሄ ምክንያቱም በዩቲዩብ በቃ የሆነ ኢንካም እንደሚገኝ ብዙዎች ነግረውኝ ነበር እና ኢንካም ስለሚያስፈልገኝ ነው እሷን በቃ ማለት ያማ እሷ ብዙ ጊዜ እንደውም እና በዚሁ አጋጣሚ ማሚ እንደውም ብዙ ጊዜ እኔ አረብ ሀገር ሂጄ 2 አመት ቆይቼ ምናምን ልምጣ ይሆን ምናምን የሚል ሐሳብ ታመጣለች ማለት ነው። ግን እሷ ደግሞ ያማታል የምር እሷ ስላልተናገረች እንጂ ሚዲያ ላይ በጣም ብዙ ቁስል አለባት ማለት በጣም ምናልባት ቪዲዮ ላይ ምናምን ማውጣት ስለምንም ጥቅም የለውም እንጂ በጣም ያማታል። እግዚአብሔርን ምሬን ነው በቃ ይሄ ሰውነቷ ከዚህ ወደታች እንዳለ እንትን ነው ይሄ የደም ስር ምናምን የምንላቸው ነገሮች ጥቁር በጣም የበላለዘ ጥቁር ሆኗል ማለት ነው። ፕላስ ደግሞ ጉልበቷ ላይ በጣም ትልልቅ እበጥ አለ ማለት ነው። እንደዚህ ያበጠ ነገር አለ፣ የጓጎለ ነገር አለና እኔ ልሂድ ምናምን ትለኛለች። እኔ ደግሞ እዛ ሄዳ እሷ ከዚህ በፊት ተሰቃይታለች እኔን ለማስደሰት ማለት ነው። በተቃራኒው እኔ እሷ እንደዛ ለኔ መከራ ስላየችልኝ እኔ ደግሞ ያን መከራ ልጋፈጥ ተጋፍጬ የተሻለ ነገር አግኝቼ ላኑርሽ ነው እንጂ ያልኩት እኔ አይ አልፈልግሽም ጥዬሽ ሄዳለሁኝ አልፈልግሽም ሌላ ሴት ወይ ሌላ እንትን ጋር እኖራለሁ አለም ሌላ ሴት ያልኩበት ሪዝን ይሄንን ማብራራት ስላለብኝ የሆነ ሰው አረብ ሀገር ከመጣ እኔ ሙሉ ወጪውን ከፍልልሃለሁ ከመጣ ፍላጎት ካለ ከዛ በኋላ ሰርተህ ትከፍለኛለህ ያሉ ሴቶች አሉ ነው እንጂ ያልኩት ላገባ ነው ወይ እሷን ተዋታለሁ ሚል ነገር አልወጣኝም። ሙሉ ቪዲዮውን ያው አይታችሁ ነው ያው መፍረድና አንዳንዶች ያው በጣም ወጣ ያለ ስድብ የሰደባችሁኝ ሰዎች አላችሁ። ያው አከብራችኋለሁ ወዳችኋለሁ እናንተንም ያው ግን ልብ ይስጣችሁ እንደዛ አይሰደብም። እኔ አልተውኳለም ማለት ልተውሽ ብያለሁ እንዴ ማሚዬ አላልኩም ቪዲዮ ላይ የተሻለ ነገር እንዲኖረን እኔ ልስራ አንቺ እናትሽ ጋራ ቆይ ወይ የሰራው ልክልሻለሁ ቤት ቆይ ነው ያልኩትኝ አይደለም እንደዚህ ነው የሚል ሐሳብ ያመጣውትኝና እሷ ደግሞ ከኔ መለየት አትፈልግም። እኔም ፈልጌው አይደለም መለየቱን እኮ ለአንድ ቀን እንኳን ይደብረኛል የምር ለአንድ ቀን እኔ የሆነ ጊዜ እንደውም በሆነ አጋጣሚ ትንሽ አዘን ላይ ነበረችና ሂዳ ነበር ራቅ ወዳለ ቦታ ማለት ነው። በጣም ደብሮኝ በቃ በጣም አስጠልቶኝ ነበር ለሳምንት እንኳን ማለት በጣም አስጠልቶኝ ነበር። ምክንያቱም አይደለም ለ2 አመት ግን ለመኖር በቃ የተሻለ ነገር ለማግኘት ስል ነው ይሄን ሐሳብ ያመጣሁትና አሁንም ለ3ኛ ለ4ኛ ጊዜ በጣም ይቅርታ አድርጉልኝ እባካችሁ ይቅርታ አድርጉልኝ ቤተሰቦቼ። ሌላው ነገር ደግሞ ያው እንግዲህ እንድታበረታቱን ነው የምለው። አሁንም ሁሌ የምለው ነገር ላይክ ሰብስክራይብ በማድረግ እየጀመራችሁ ቤተሰብ ያልሆናችሁ ማለት ነው ቤተሰቦቼ በጣም አመሰግናችኋለሁ እያበረታታችሁኝ ነው። አሁንም ደግሞ የተከፋችሁ በድጋሚ ይቅርታ ላለው ምትዩ ነገር ካለ ደግሞ ማሚው እንግዲህ ልክ አንተ እንዳልከው ነው። በእርግጥ አንተ ያው ብዙ ጊዜ ለኔ እንደምትጨነቅም ነግሬያቸዋለሁ ለቤተሰቦቼ እና ለኔ ከማንሰብ አንፃር ነው ማለት እንደዛ እንደሆነ አስረድቶኛል። ከዛ በኋላ የዛን ጊዜ ተበሳጭቼ በጣም ብዙ ነገር እያልኩኝ ነበር እና በጣም ነበር የተናደድኩትኝና የኔ ፍቅር ለኔ አስበክ እንደሆነ አውቃለሁ። ግን ደግሞ ለኛ ለፍቅራችንም ስንል መለያየት መፍትሄ ነው ብዬ አላስብም። ማለት በመሐላችን ከዚህ በኋላ ምንም ነገር እንዲፈጠር ስፔስ እንዲፈጠር አልፈልግም። ምክንያቱም አንተ ብዙ ዋጋ ከፍለ ብዙ ነገሮችን አልፈ የመጣ ልጅ እንደመሆንህ መጠን ከዚህ በኋላ ደስተኛ ሆነ መኖር አለብህ ብዬ ነው የማስበው። ደስተኛ የሚሆነው ደግሞ ግዴታ የሰው ልጅ
ስላለው የተረፈ ነገር ስላለው ወይ ደግሞ በጣም የተሻለ ሁኔታ ስለ አለው አይደለም ደስተኛ የሚሆነው። በመጀመሪያ ደስታን የሚሰጠው እግዚአብሔር ነው። የሰው ልጅ ደስታ እግዚአብሔር ነው ብዬ ነው የማስበው። ሆኔ ማለት የሰው ልጅ እግዚአብሔርን ከያዘ በምንም ነገር መደሰት ባለው ነገር በሚኖረው ነገር መደሰት ይችላል ብዬ አስባለሁ። እና እኛ ደግሞ አሁን አንዳችን ለአንዳችን ስላለን ከእግዚአብሔር ጋር በጣም ደስተኞች ነን ባለን ነገር ማለት ነው። ባለን ነገር ግዴታ ትልቅ ነገር አለን አይደለም። እውነት ነው መውጣት መውረድ አለ። እውነት ነው በጣም ብዙ ቻሌንጆች አሉ። አዲስ አበባ ነው የሚኖረው ያለ ስራ በጣም ከባድ ነው። እውነት ነው ያን ሁሉ ነገር አለ። የለም ማለት አይቻልም። ቤተሰቦቻችን እናንተም እንዳያችሁት ነው። ከዚህ በኋላም እንደምታዩት ነው ያለውን ነገር እኛ ጋር የሚሆነውን ነገር ከናንተ ጋር ስለሆነ የምንሄደው ያለውን ነገር ለናንተ እናሳያቸዋለን። እውነት ነው ብዙ ቻሌንጅ ሊኖር ይችላል ከዚህ በኋላም ማለት ነው። ግን ደግሞ መጽናት ነው በቃ ያን ምንም ነገር ቢመጣ እንጋፈጠዋለን። ከእግዚአብሔር ጋር እግዚአብሔርን ይዘን ባለን ነገር እንጋፈጣለን። ግን ያ ደግሞ የሚመጣው ነገር እኔና አንቺ ፍቅራችንን ምንም ማይነካ በቃ ትንሽ ወደ ኋላ የማይመልሰን ነገር መሆን መቻል አለበት እያልክ አንተም እያበረታታኝ እኔም ደግሞ አለሁልህ። እኛ ያንን ነገር ማለፍ እንችላለን። ጠንካሮች እንደሆንን ከእግዚአብሔር በታች ለራሳችን እየነገርን ጎበዝ ሆነን ወደፊት መሄድ ነው እንጂ ቻሌንጅ አይኖርም። ብዙ ነገር ሊኖር ይችላል፣ በቃ ሊመጣም ይችላል። ምክንያቱም እኛ እንደምታውቁት እናትና አባቶቻችን ብዙ ጊዜ እንደኛ እንኳን አይደለም የኖሩት። ሁሉ ነገር አልጋ ባልጋ ሆኖላቸው አይደለም የኖሩት አይደል እንዴ? በጣም እኛን ለማሳደግ ወርደው ወጥተው ራሳቸውን ቢሆኑ ደግሞ በጣም ገበሬዎችን ቢሆኑ ለፍተው በጣም ብዙ ጥረው ነው እንጂ በአንዴ እንደውም እኛ የተሻለ ነን ብዬ ነው የማስበው። የኛ ጄኔሬሽን እንደውም የተሻለ ነው ብዬ ነው የማስበው። ስለዚህ እነሱ ካለፉት እኛም ደግሞ የነሱ ተከታዮች ስለሆነ ማናልፍበት ምንም ነገር የለም ብዬ ነው የማስበው። እግዚአብሔር ያውቃል፣ እመቤቴ ቅድስት ድንግል ማርያም ታውቃለች። ፍቅራችን የሚያቀዘቅዘው ነገር አለ ብዬ አላስብም። ለቤተሰቦቻችንም ደግሞ እኛ አሪያዎች ነው መሆን የምንፈልገው። ብዙ ጊዜ ብያለሁ፣ አሪያ ነው በቃ ማለት የፍቅር አሪያ መሆን እፈልጋለሁ። እኔ ማለት ብዙ እህቶቼ አሉ አረብ ሀገር የመዳም ቅመሞች። በዚህ አጋጣሚ እናንተም እግዚአብሔር አምላክ የተባረከ ትዳር የተባረከ ፍቅር ይስጣችሁ ነው የምላችሁ። ከሰው ሀገር ከስደት ከሰው ቤት እግዚአብሔር ያውጣችሁ ነው የምላችሁ። በእውነት ነው የምላችሁ። በጣም ከባድ ነው፣ እኔ አውቀዋለሁ የነበርኩበት ነውና ምን ያህል እንደሚከብድ እኛ ብዙ ነገር እያየን በምኞት የኖርን ሰዎች ነን ብዙዎቻችን ማለት ነው። አረብ ሀገር ያለን እህቶቼ ማለት ነው። እኔ አውቃለሁ ማለት እንመኛለን ብዙ ጊዜ እኛስ መቼ ነው እንደዚህ አይነት ህይወት የሚኖረን? ምን አለ እውነተኛ ፍቅር አግኝቼ ግን ደግሞ ምንም በቃ ባይኖረኝ ግን እውነተኛ ፍቅር ባገኝ የሚሉና የሚመኙ አሉ። ምክንያቱም እኔም እንደዛ አይነት ነገር ስለምመኝ ስለነበረ ማለት ነው። ብዙዎቻችን አረብ ሀገር የምንኖር ሴቶች በተስፋ እግዚአብሔርን ተስፋ አድርገን የምንኖር ነን። እንደየ ሃይማኖታችሁ ግን ፈጣሪን ተስፋ አድርጎ የሚኖር ነው ብዙ የአረብ ሀገር ሴት ማለት ነውና ለእናንተ እግዚአብሔር የተሻለ ህይወት እንዲሰጣችሁ መልካም ምኞቴ ነው። ሁሌም እግዚአብሔር ፈጣሪ ከእናንተ ጋር እንዲሆን በጣም መልካም ምኞቴ ነውና የእናንተን ቀን አምጥቶ እግዚአብሔር ለእናንተ የተሻለ ሰው የልባችሁ የምትሉትን ሰው ሰጥቶ ከሰው ሀገር በሰላም ለሀገራችሁ እንዲያበቃችሁ ላለውና እናንተን ደግሞ ከስራ ጋር ብዙ ጊዜ ስራ ውጥረት አለ። በጣም አይምሮአችን ቢዚ ሆኖ ነው የምንለው፣ ድካም አለ። ግን ደግሞ በዛው ልክ ከዛ በኋላ ብዙዎቻችን የሆነ ነገር ስናይ አይምሮቻችን ደግሞ ፈታ እንዲል ደህና ነገር እንድናይ እኛ ደግሞ የፍቅር ማለት ለእናንተ መስጠት የምንችለው ነገር ቢኖር ፍቅራችንን ማሳደግ ነው። በጣም በቃ ጎበዞችንን በፍቅራችን ላይ ስፔሻሊ ፍቅራችንን አሳይተናችሁ እናንተ ደግሞ ትንሽ ደግሞ ተስፋ እንድታደርጉ ይሄ ማለት እንደ ፍቅር አለ ብላችሁ እንድታስቡ ማለት ነው። ምክንያቱም አሁን ላይ ትንሽ ፍቅር ቀዝቅዟል ብለን ነው የምናስበው። ፍቅር ግን አለ፣ እግዚአብሔር ከሰጠ ከፈጣሪ ከሆነ አለ ፍቅር እንዳለና እናንተም ደግሞ ያንን ነገር እያያችሁ እንድትጽናኑና እንድትበረቱልኝ እላለሁ ውድ ቤተሰቦቼ። ያንን ነው እንግዲህ የምለው። ይቅርታ እኔ ያው ሁሌም እንደምላችሁ
ወሬ ላይ ብዙ አይደለም እና ምናልባት ስህተት ካለ ንግግሮቼ ላይ ብዙ ነገር ላይ እያረማችሁኝ ኮሜንትም እየሰጣችሁኝ በዛም ልክ ደግሞ እያበረታቶችኝ ከጎናችን እንድትሆኑ እላለሁ። አባቴ በጣም ነው የምወድህ፣ በጣም ነው የማከብርህ እና ፕሊስ በቃ እንደዚህ አይነት ነገሮችን ከዚህ በኋላ እንዳታመጣ። ምክንያቱም ፍቅራችን ላይ ምንም አይነት እንከን እንዲኖር ስለማልፈልግ ማለት ነው እና አውቃለሁ እኔ አስበክ እንደሆነ እኔም አስብልካለሁ። ከዛ በተረፈ ደግሞ ይታለፋል፣ ሁሉም ነገር ይታለፋል። የማያልፍ ነገር የለም። እግዚአብሔር አለ። ነገ የተሻለ ነገር ላይ ደርሰን ነገ የተሻለ ነገር መጥቶ ደግሞ ታስታውሳላችሁ ቤተሰቦቻችን ብለን ደግሞ የምናወራበትን ቀን እግዚአብሔር አምላክ ያምጣልን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ ቤተሰቦቻችን። በያላችሁበት ሀገር በያላችሁበት ቦታ ሰላማችሁ ብዝት ይበልኝ። የመዳም ቅመሞችዬም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንግዲህ አበረታቱን። እንግዲህ ያው ኮሜንት ላይም እያየዋችሁ ነበርና የመዳም ቅመሞችዬና አበረታታችሁም እያላችሁ ኮሜንት የምትሰጡ ብዙ እህቶቼን አይቻለሁና እና እንድታበረታቱኝ ማለት እፈልጋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንግዲህ ይሄን ነው የምላችሁ። ሰላማችሁ ብዝት ይበልልኝ ባላችሁበት። ብዝት ትርፍርፍ ይበል። ውድ ተመልካቾቻችን፣ ቤተሰቦቻችን፣ ተመልካቾቻችን ብቻ አይደላችሁም ባይዘው እናንተ የኛ እናቶች ናችሁ፣ አባቶች፣ እህቶች፣ ወንድሞች ናችሁ በእውነቱ ማለት ነው የምር። ምክንያቱም በቃ እንደሰማችሁት ላይፌን በቃ የባይድ እንደዚህ በቃ ያልተወለዳችሁ እህት ወንድሞቼ እኔ እንድቆም እኔ እንድጠነክር ያላላችሁት ነገር የለም። ኮሜንት ላይ የግድ የኔ ዩቲዩብ ቻናሌ ላይ ሳይሆን ከሌላ ሰው ላይ እንኳን ራሱ ማለት እኔ እንድቆም በሁለት እግሮቼ በቃ ራሴን ችዬ እንድቆም ያላደረጋችሁት የለም። የግድ ደግሞ ሰው ሲያደርግ ደግሞ ገንዘብ ብቻ ስለሰጠ አይደለም የሰው ልጅ በእውነት የምሬ ነው። በቃ አይዟችሁ በርቱ ጠንክሩልኝ ማለቱ በራሱ ትልቅ ሞቲቬሽን ነው ለኛ ማለት ነው። ትልቅ ነገር ስለሆነ አይከፈልበትም እና የሌሎቻችሁ ደግሞ ሰብስክራይብ እያደረጋችሁልን ላይክ ብታደርጉልን ደስ ይለናል። ምክንያቱም የሰው ልጅ ለኛ ይጠቅመናል። እናንተን አይጎዳችሁም ሰብስክራይብ ብታደርጉ ማለት ነው። የሚጎዳችሁ ነገር የለምና ሰብስክራይብ አድርጉልን። በዛው አጋጣሚ እናንተ ለኛ ተመልካቾቻችን አይደላችሁም፣ ወንድሞቻችን ናችሁ። በድጋሚ እንወዳችኋለን፣ እናከብራችኋለን። ለወደፊቱ ይዘን የምንመጣው ነገር አበረታቱን። አሁን ላይ ያው ማለት አንዳንድ ማቴሪያሎች እንደተናገርኩት የለንም። እነዚህ እቺ ያዝናት ማይክም የጓደኛችን እንደዚህ እንደናንተ አንድ ወንድማችን ነው በራሱ እየመጣ እሱም ገና እንትን ነው ዳዴ የሚል ሰው ነው። በዚሁ አጋጣሚ ማለት ምንም ነገር የለውም ግን አለችው ቲክቶከር ነገር ነው። በቃችን ማይክ ይዞ መጥቶ በስልኩ ነው ቪዲዮ እየሰራልን ያለው። ባለኝ ነገር እኔ ምንም የለኝም ግን መጥቼ ካሜራ አነሳችኋለሁ በስልኬ። የምር ስልክ እንኳን የለን ደህና ስልክ ስፔሻሊ እሷ የላትም ከነ ማለት ነው። አዎ የመጣችበትን ሁኔታም ታውቃላችሁ። ከአረብ ሀገር ስትመጣ የመጣችበትን ሁኔታም ታውቃላችሁ። ምንም ስልክ የሚባል ነገር የላትም። በእኔ ነው የምትደውለው፣ ምን የምትለው በእኔ ስልክ ነው። እና እሱ ባለኝ ነገር ሰው ባለው ነገር ነው ማለት በሐሳባችን ነው እኛ የምንፈልገው። በቃ እንደዚህ ብትሰሩ ይሄን እንደዚህ ብታደርጉ በቃ ማለት እናጠፋለን። ሰው ነን። ስፔሻሊ እኔ አጥፍቻለሁ፣ እንደሰማችሁት አጥፍቻለሁ። ሰው ነኝ። ከሰው ስተት ከብረት ዝገት ይባል የለ ሰው ነኝና አጥፍቻለሁኝ። ሳጠፋ ይሆናል ቀና እንድል ማለት የሆነ ስድብ ምናምን ሳይሆን ቀና እንድል ምክር ቢጤ በቃ የሆነ ሸንቆጥ ምታረግ የሚል ተግሳጽ ነገር አሪፍ ነው። ጣል ስታረጉብኝ ለመስተካከል ሞክራለሁ። ሳጠፋ እንደዛ እንድታደርጉኝ እንድታረሙኝ እንዲሁ ምናልባት ያው በቪዲዮም በምንም ብዙ ጊዜ ቀርቤ አላቅም። ያው እንደምታውቁት ያው ባላ የገጠር ልጅም ነኝና ልሰሳት እችላለሁ ሳወራ። በንግግሬም እንዳትቀየሙኝ ምናልባት የሆነ አንዳንድ ነገር ሚስ ሳደርግ ማለት ነው እንዳትቀየሙኝ ይላለሁኝ። ለወደፊቱ የተሻለ ነገር ይዘን እንድንመጣ አበረታቱን። ምናልባት የምትችሉ ደግሞ በቃ አይደለም የሆነ ብቻ የምትችሉትን ነገር በቃ ሳፖርት አድርጉን እላለሁ። በተሻለ ነገር እንመጣለን በጣም ጥሩ ነገር ይዘን። ምክንያቱም እኛ በጣም ብዙ ነገር ፈተናዎች አልፈናል፣ እሷም በተመሳሳይ እና እንደተናገርኩት ያው በአንዳንድ ነገር ሳፖርት እንድታደርጉን ነው የምንፈልገው አሁን። ምክንያቱም 50 ሎሚ ለአንድ ሰው ሸክሙ ነው ይባላልና ለ50 ሰው ደግሞ ጌጡ ነው ይባላልና ምናልባት እንዳያችሁት ነው ወንድማችን
እንደናንተ በኦንላይን የተዋወቅ ነው ወይም በሶሻል ሚዲያ አውቆን ነው ምንም ነገር ሳይኖረው የመጣ ጊዜውን እያጠፋ የምር በቃ እቺን 2 ቀን ቪዲዮ የሰራልን ምክንያቱም ያገዘን እሱ ነው በገዛ ስልኩ ያው ከኔ ትንሽ አለ ስለሚል የሱ ስልክና በስልክ ነው ቪዲዮ እያደረግን ያለ ነው ማይኳም የሱ ነች ቲክቶክ ምናምን ሰራበታለሁ ሁሉ የገዛውን ማይክ ነው እየተጠቀምን ያለ ነው በእንደዚህ ነገር ካሜራም ቢኖረን ደስ ይላል ብቻ ባላችሁ ነገር በቃ ደስ ባላችሁ ነገር ሳፖርት አድርጋችሁን እኛ በሁለት እግራችን ቆመን በቃ ሌላ ሰው ማቆም እንፈልጋለን ከኛ እንድትማሩ እንፈልጋለን የፍቅር አስተማሪዎች መሆን ስለምንፈልግ ነውና ባካችሁ ይቅርታ አድርጉልኝ አንሰብስክራይብ አድርጊያለሁ ያላችሁም አላችሁና መልሳችሁ ሰብስክራይብ አድርጉን እላለሁ እኔ ወንድማችሁ ኢዮብ ነኝና እንግዲህ ያው ሳጠፋ ምከሩኝ እላለሁኝ ሌላ እንግዲህ የሚባል ነገር ካለ እንሰናበታችሁ በጣም ነው የምንወዳችሁ በጣም ነው የምናከብራችሁ ሁሉ ጊዜም እንደምንለው እናንተ ሳታውቁን ማለት እውነት ለመናገር ሰው በቃ ግዴታ በአካል መታወቅ አለበት ብዬ እንዳላስብ ነው ያደረጋችሁ እውነት ለመናገር ይቅርታ እንግዲህ ቻው ካልኩኝ በኋላ እንደገና ወሬ ጀምሬያለሁ እንደምታውቁት አሁን ብዙ ጊዜ ማለት ነው ፍቅር ቀዝቅዟል ፍቅርማ የለም ስፔሻሊ እኛ ኢትዮጵያውያን ላይ ችላ የመባባል ሁኔታ ማለት እርስ በርሳችን ትንሽ ችላ ተባብለናል ብለን የምናስበው ብዙዎቻችን እኔ ማስብ ያለው ግን ብዙዎቻችን ደግሞ እናስባለን በዚህ ጊዜ አይ ፍቅር የት አለ ምናምን ነገር የምንል አለን ብዙዎቻችንና ግን እውነት ለመናገር ስፔሻሊ እኛ ኢትዮጵያውያን በጣም ነው የምንዋደደው እውነቴን ነው የምላችሁ በጣም ነው የምንዋደደው ማለት የአንዳችን ክፉ አንፈልግም እውነት ነው የምላችሁ ብዙ ኢትዮጵያውያን አይቻለሁ እኔ በጣም ደጋግ ልብ ያላቸው ቅን ልብ ያላቸው ፍቅርን የሚያስቡ ማለት ሰው እኮ ተርፎት ወይ ደልቶት ምናምን ነገር አይደለም ባይደው ካለው ነገር ላይ ነው ለሰው ጊዜውንም ከሰጠ ያለውን ነገር ከሰጠ ንፉግ አይባልም ባይደው ማለት ነው ያ ነገር ደግሞ የሚደረገው ፍቅር ስላለ ነው መተሳሰብ ስላለ ነው እንጂ እናንተ እኛን አታቁንም ዝም ብላችሁ ማለፍ ትችላላችሁ ግን ከልብ ቅንነት እርስ በርስ ኢትዮጵያዊነታችን የሚይዘን ነገር ስላለ ለዛም ነው እንደዚህ ማብረን ያለ ነውና ፍቅር የለም ቀዝቅዟል ምናምን ለምትሉ ፍቅር አለ እላለሁ ፍቅር እንዳለ አስቡ ማለት እፈልጋለሁ የተረዳሁት ያንን ነገር ነው ቤተሰቦቼ እና ሳታውቁን በአካል ሳታውቁን ግን ደግሞ በልብ ቅንነት ብቻ ከጎናችን የሆናችሁ ቤተሰቦቻችን በጣም እንወዳችኋለን እናከብራችኋለን እግዚአብሔር ሰላም ብዝት ይበልላችሁ እንላለን በዚህ አጋጣሚ ማለት የሚፈልገው ያው ማለት የምፈልገው ነገር ላይክ ሼር ሰብስክራይብ ያደረጋችሁ ቤተሰቦቻችን ሁኑልን ነው ማለት ሁሌም ቢሆን ማለት ነው በቃ ብቻ በዚህች ብቻ እርዱን በቃ የማትችሉ በዚህች ብቻ አግዙን ነው በቃ ከእናንተ የሚቀር ነገር የለም ሰብስክራይብ አድርጉ እናመሰግናለን ሰላም